ዶክተር ሳሙኤል ይባላለሁ ከዚሁ ከጄደብሊው ራይዝ ምንድነው አገልግሎት ነው ማገለግለው አገልጋይ ነኝ። ነገር ግን ውጪ የሚሰራው የመንግስት ስራ ነው የሚሰራው መንግስት ሰራተኛ ነኝ። አንድ ጊዜ ለእግዚአብሔር ሞቅ ያለ ጭብጨባና እልልታ። እግዚአብሔር ትልቅ ነው። እጅግ በጣም ከባድ ፈተና ውስጥ ነበርኩ። ለ20 ዓመት ጥያቄ ነበርብኝ ከእግዚአብሔር ጋር እየተገናኘ ከተነገረኝ ቆይቷል። በየሳምንቱ ይነገረኛል፣ እኔም እቀበላለሁ። የእግዚአብሔር እጅን ጠብቀዋለሁ። ከኔ ጋር ያሉ ሰዎች ምንድነው አንተ ጋር የተዘጋ ምንድነው? ሌሎች አንተ መተህ እጅ ስትጭን ለአንተ ለሌሎች ይሆናል በሰከንድ ውስጥ፣ ለአንተ ግን የተዘጋው ለምንድነው ሲባል የእግዚአብሔርን ቀን ጠብቁ እያልኳቸው ነበር። ዛሬ ግን እግዚአብሔር የተዘጋው በር ከፈተልኝ። እጅግ በጣም እኔ ንጹህ አይደለሁም። ነገር ግን በሚሰራበት ቦታ ላይ ማንም የማይወደኝ የለም፣ የማይወደኝ ማንም የለም። ይሄ ከእግዚአብሔር ነው እንጂ ከኔ አይደለም። እጅግ በጣም ለዚህ ጌታ እስኪ አሁንም ጊዜ ጭብጨባና እልልታ። ለምን ስራ ሲሰራ በሐቅ ለመስራት ሞክራለሁ። እጅግ በጣም ፈተና ውስጥ ያለው ስራ ስለሆነ የኔ ስራ እጅግ በጣም ፈተና ውስጥ የሚጥል ስራ ነው። እጅግ በጣም ብዙዎች ስለሚያውቁ ነው። ነገር ግን ካለው ለእግዚአብሔር ሲባል ምንድነው ሰዎች የሚሉት መስሪያ ቤት ላይ ሾም ያልበላ ሲሻር ይቆጫል ይላሉ። እኔ ጋር ይሄ አይሰራም። እጅግ በጣም በሳምንት ሀብታም ትሆናለህ፣ ነገር ግን አመድ ነው የሚያደርግህ በሐቅ ስላልሆነ። እኔ አማኝ ነኝ ከተወለድኩ ቀን ጀምሮ ማለት በተለይ አገልግሎት የጀመርኩት 1983 ዓመተ ምህረት ጀምሬ በእግዚአብሔር ቤት ነው ያደግኩት እስከ ዛሬ ማለት ነው። ምንም ወደዚህ አላልኩም፣ ከእግዚአብሔር ጋር ነው ያለሁት። አንድ ጊዜ ሞቅ ያለ እግዚአብሔር ክብርና ምስጋና ስጡት። ምንድነው የሆነልኝ? ትንቢቱ የተነገረኝ ከጎፋ 22 እዚህ ቸርች ሁሌ ይነገረኛል። ገስት ሃውስ ገብቼም ይነገረኛል። ጊዜውን ጠብቃለሁ። ከቤትም ከመስሪያ ቤትም ከጎረቤትም ጥያቄ ሲመጣ የእግዚአብሔርን እጅ ጠብቁ እያልኳቸው ነበር። ዛሬ ግን እግዚአብሔር መልስ የሰጠው ምንድነው? እሁድ ቀን የዛሬ ሳምንት ቸርች መጣው። ከዛ በኋላ ማክሰኞ ጠዋት ቤቴ ላይ ቁጭ አልኩትና ልጆችን ባለቤቴን ወደ ስራ ላኳቸው። ከዛ በኋላ በራሴ ላይ መልሼ በሩን ዘጋሁትና ቁጭ አልኩት። በቃ መኝታ ቤት ገባው፣ መሬት ላይ ቁጭ አልኩትና እግዚአብሔር ሆይ እንግዲያውስ እዚህ ካለው ለክብር ስትል እኔን አክብረኝ አልኩት። ለሰዎች መልስ እንዲሆን ዘንድ አክብረኝ አልኩትና መልሼ ማክሰኞ ዕለት በሩን ከፍቼ ልብስን ለብሼ ቁጭ አልኩት። ካልኩት በኋላ ለ30 ደቂቃ ከመስሪያ ቤት ስልክ ተደወለ። ሳሙኤል አቤት፣ የአያት ስም ማን ነው ሲባል ነገርኳቸው። በ30 ደቂቃ ውስጥ ከቤት መድረስ ትችላለህ መስሪያ ቤት አሉ። መድረስ አልችልም ግን ለመድረስ እሞክራለሁ አልኳቸው። በ40 ደቂቃ መስሪያ ቤት ደረስኩ። ሄድና ለአለቃ ሰላምታ ስጥና ግባ አሉ። ገባው። ቀጥታውን የቤት ቁጥር ሄድና ተረከብ፣ ይሄን ቤት ሂድና ውሰድ ተባልኩ። ለጌታ ክብር ይጨበጨባል። ለጌታ ክብር ይጨበጨባል። ለ20 ዓመት የጠበቅኩት እግዚአብሔር እንደዚሁ ለኔ ከች ብሎ መጣልኝ። እግዚአብሔርን ከጠበቃችሁ ወንድም ጎበዝ፣ እንደዚህ ከጠበቃችሁ ማለት ነው እግዚአብሔር እንደዚህ ይደርሳል። ለጌታ ክብር ድጋሚ ይጨበጨባል። አዲስ አበባ ላይ የሚኖር ሰው በእርግጥ ስለ መኖሪያ ቤት በደንብ ያውቃል። አባ ተነግሮታል፣ በተደጋጋሚ ነግሮታል። የሰራዊት አምላክ እግዚአብሔር ላንተ ቤት ያዘጋጅልሃል ብሎት ነበር። እንደተናገረው እንደዛው መንግስት ጠርቶ ቤት ሰጥቶት የቤት ቁልፍ ይዞ ዛሬ በፊታችን ለምስክርነት መጥቷል። ድጋሚ ለጌታ ክብር ይጨበጨባል። ሃሌሉያ። ቆይ ቤት ነው የሰጠኝ መንግስት አዲስ አበባ ላይ ቦሌ አራብሳ ላይ ጉባኤ ለጌታ ክብር ያመጣል። ኧረ ጌታ መልካም ነው። እስቲ አሜን። እኛ እኮ የምናውቀው በመንግስት መስሪያ ቤት ከበዛ 400 ደሞዝ ነው የምናውቀው። ጭማሬ በጣም ከበዛ 1000 ነው የምናውቀው። ሰርቼ ማውቃለሁ። አሁን ጉዳይ ተቀይሯል። በልጅን ከፍ አድርግልኝ። መቼም አሁን ባለው በዚህ ኑሮ ውድነት ሰርተ አጠራቅመ ቤት አትገዛም። አዲስ አበባ ላይ የሆነ ጉዳይ መሆን አለበት።
አይደለም እንዴ? እውነት የሆነ ጉዳይ በህይወት መሆን አለበት። እውነት እጅግ ከፈር ጌታ ስለ አንተ መንግስትን ያስነሳል። አሜን። አሕዛብን ያናውጣል። አሜን። ትውልድን ያስነሳል። አሜን። ካላሰባችሁ ቦታ እንደ ድንገት 3 ወር ሳይሞላ የራሳችሁ ቤት፣ አሜን፣ የራሳችሁ መኪና፣ አሜን፣ ጤነኛ ልጆች አሜን፣ እግዚአብሔር ያዘጋጃል። አሜን። እኔ ከመጣሁ ከሐረር ነው። የልጄን ምስክር መስክሬ ወደዛ ስመለስ እና የአደጋ መኪና ገጠመኝ። ከዛ ጠላት 12 ሰዓት ላይ ያውጃል። ድምፅ ሰማለሁ፣ ግን ከባለቤቴ ላይ ነው ድምፅ የሚሰማ። እሷ ተኝታለች፣ ግን ሰማለሁ። ዞር ብዬ ሲያት እሷ ተኝታለች። እንዴ አጠፋዋለሁ ይለኛል። አታጠፋም፣ እኔ የክዳን ልጅ ነኝ አልኩና ተነሳውና ወደ ስራ ሄዳለሁ ብዬ ሲወጣው ፈራው፣ ልቤ መታው። ከዛ ተመልሼ ቅባቱን ተቀባውና ወደ ስራ ሄድኩ። ከዛ ትንሽ እንደሄድኩ መኪናው ገደል ገባው። አጠገቤ ያሉ ሰዎች ተጎዱ፣ በጣም ተጎዱ። እኔ ግን ነፃ ነኝ፣ ምንም አልሆንኩም። ወንበር ላይ ቁጭ ብዬ ነው ተገኘው። ባካችሁ ከዚህ በላይ ሁለተኛ ምስክር ደግሞ ኩላሊት በጣም በብዙ ዓመት ይታመም ነበር። እዚህ መጥቼ ገዝታ ገባው፣ ተፈወስኩ። አሁን ነፃ ነኝ። እግዚአብሔር ኢየሱስ ጌታ ነው። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን መጥቶ ነበር። ማለትም ሐዋርያውን በግል ፈልጎ ከሐረር ተነስቶ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ መጥቶ ነበር። አባ ጸል እንደዚህ ነው ያለው፣ ፈጽሞ በአንተ ላይ የታወጀ አዋጅ ከቤት ላይ ተነቅሏል አለው። 3 ነገር ነው የሆነለት። ምናልባት አንደኛውን ምስክርነት እዚህ መድረክ ላይ መስክሯል። ነገር ግን ከፊት ለፊትህ የወጣ የሞት አዋጅ ተገልብጧል ብሎ ሸኘው። እንደዚህ ሲመለስ ወይንም ሲሄድ ያ ይመለስበት የነበረ መኪና ተገልብጦ ከግራና ከቀኝ ያሉ ሰዎች ተገልብጦ ብቻ አይደለም ገደል ውስጥ ነው የገባው። ገደል ውስጥ ሲገባ ያ መኪና ከግራና ከቀኝ ያሉ ሰዎች ኩፍኛ ሲጎዱ ወደ ሕክምና ሲሄዱ እሱ ግን ጭረት ሳይነካው ከዛ መኪና ውስጥ በህይወት መጥቶ ድጋሚ ይሄንን የእግዚአብሔርን ስራ መመስከር አለብኝ ብሎ ተመልሶ ከሐረር ብዙ ኪሎ ሜትሮችን አቋርጦ ለምስክርነት መጥቷል። ሁለተኛው ምስክርነት የነገረኝ ደግሞ ምንድነው? ለ3 ዓመት ሙሉ ሁለቱም ኩላሊቶቹ ፌል አርግተው ይታመም ነበር። የህክምና ብዙ ሞክረዋል፣ ምንም አይነት መፍትሄ አላገኘም። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ገባ። ሐዋርያው ጸለየለት። ከዛ ሰዓት ጀምሮ የሚገርማችሁ ነገር ሁለቱም ኩላሊቶቹ ሙሉ ለሙሉ ተፈውሰዋል። ይህም ብቻ አይደለም። 3ኛ ምናልባት ታስታውሳላችሁ ብዬ አስባለሁ። እዚህ መድረክ ላይ በጭንቅላት ካንሰር ምክንያት ሙሉ ለሙሉ ተስፋ የላትም የተባለች ብላቴና ጸጉሯ የቆሰለ የሸተተ ሙሉ በቃ የመሞት ቀኗን የምትጠብቅ ትንሽዬ ብላቴና ወደዚህ ቦታ ላይ ይዞ መጥቶ ነበር። ይቺን ብላቴና አባ የጸለየላት በገስት ሃውስ አይደለም፣ በጌታ መንፈስ ምሪት ከጉባኤ መካከል አውጥቷት ፈጽሞ ከዚህ ሰዓት ጀምሮ ይሄ ካንሰር ካንቺ ላይ ተነቅሏል፣ ሙሉ ለሙሉ የዛሬ ሳምንት ቁስል ተራግፎ ጸጉር በቅሎ ለምስክርነት ትመጫለሽ እንዳላት እንደዛው ልጁም ከጭንቅላት ካንሰር ተፈውሳለች። እባካችሁ ይህንን ያደረገ የናዝሬቱ ኢየሱስ ነው። ለጌታ ጭብጨባ፣ እልልታ፣ ፉጨት። ስሜ ደቻሳ ከበዳ ይባላል። ከገላን አረብሳ ሸገር ሲቲ ላይ ነው የመጣሁት። እንግዲህ ለመጀመሪያ እግዚአብሔር በጣም አመሰግኑልኝ። እግዚአብሔር ያደረገልኝ የዛሬ ሳምንት መተን ገስት ሃውስ ገብቼ እግዚአብሔር ሰው ጸለየልኝ። ኦይሉን አፌ ውስጥና ሆዴ ቀባኝ። ከዛ ወደ ክላሳችን ገብተን ተኝተን ወዳው ጠዋት ትንሽ ሆዴ ማመም ጀመረ። ከዛ ወደ ቤታችን ገባን። እንደገባሁት በሰኞ የሆነ ምልክት አየሁት። ከዛ ማክሰኞ በደንብ የሆነ የሰው አይን የሚመስል ሲቀመጥ ብዙ ጠቃጠቆ ያለው ነገር አለ እና ታሪክ ነው ብዬ እንደውም ስልክ የሚቀርጽ ስልክ ቢኖረኝ ፎቶን ላነሳ ነበረ። በ3ኛ ቀን ሮብ ነው ከወደ ውስጥ ያለው በጣም በቃ እንዳለ ነው ያወጣልኝ እና ልጣጭ የስጋ ልጣጭ ምናምን ይመስላል። እንግዲህ ብዙ ታሪክ ነው። እንደውም ሰው ቢያሳይ እንደውም ሰው ምን ይላል ብዬ ነው ያሰብኩት። እግዚአብሔር ረዳኛል።
አመስግኑልኝ ብዬ ነው። ባካችሁ ለጌታ ክብር ጭብጨባችሁ ልስማ። ከ20 ዓመት በላይ ነው ሲነግረኝ፣ ከ20 ዓመት በላይ ያመኛል አለኝ። ወደ ሕክምና ጣቢያ በሄድኩበት ሰዓት ሐኪሞች የሚናገሩት ምንም አይነት በሽታ እንደሌለብኝ ነው። ነገር ግን መተኛት አልችልም፣ መንቀሳቀስ አልችልም፣ ስራ መስራት አልችልም። ሙሉ ለሙሉ ቀስፎ ያመኛል። ሐኪሞች ምንም የለብህም ይሉኛል፣ እኔ ግን ያመኛል፣ ጭራሽ አብጦብኛል። ነገር ግን በጂሰስ ወንደርፉል ቲቪ ላይ ሐዋርያው አንድ ማስታወቂያ ሲናገር ሰማው። ቀጥታ በተለያየ አይነት በሽታ ውስጥ ያላችሁ ወደ አዲስ አበባ ጌስት ሃውስ ኑ እጸልያለሁ የሚለውን ማስታወቂያ አይቼ የዛሬ ሳምንት ነው ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ጌስት ሃውስ የመጣሁት። ሐዋርያው ጸለየልኝ፣ ከዛ ዘይት አጠጣኝ። የአዲስ አበባ ቅዱሳን በጣም የሚገርም ነገር እኮ ነው። ሸኘኝ። ወደ ቤቴ ሄጄ በሶስተኛ ቀን እንደ ስጋ ልጣጭም ይመስላል አለ። ነገር ግን እላዩ ላይ አይን የሚመስል ነገር ያለው አውሬ ከርስ ነው፣ እርግማን ነው፣ ከሆዴ ውስጥ ወጣ። ከዛች ቀን ጀምሮ ለረጅም ዓመት ያመኝ የነበረ በሽታ ስሜቱን ፊል አድርጌው አላቅም። እግዚአብሔር እርግማንን ለአንዴና ለመጨረሻ ጊዜ ሰብሮልኛል ይላል። ለጌታ ክብር ይጨበጨባል። እርግማንን የሚሰብር ቅባት በዚያ አለ። ሃሌሉያ። ሁለት እጃችሁ ከፍ አድርጉልኝ እስቲ። እኔ ነኝ የማውቀው ስም ያለው ስም የሌለው የትኛው አይነት በሽታ ከዛሬ ማታ ጀምሮ ከዘር ማንዘራችሁ ይነሳ። አሜን። እስቲ አንዴ ቀኝ እጅ በግንባሪ ላይ ግራ እጅ በሆዲ ላይ አድርግ እስቲ። በጌታ በኢየሱስ ስም በየትኛው ሁኔታ ውስጥ ሰይጣን ያመጣው የበሽታ ምንጭ ሁሉ ዛሬ የደረቀ ይሁን። አሜን። አንተ እዚህ መጣል፣ ቤተሰቦች ይፈወሱ። አሜን። ወንድሞች ይፈወሱ። አሜን። አባት ይፈወስ። አሜን። በዚህ ዓመት በእናንተ ቤት ውስጥ ሞትና ሐዘን አይሆንም። እስቲ አይሆንም። በዚህ አይሆን